ቆይ ሲጀመር ስለ ሲቲም ስለ ብሬንፎርድ ምኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ አንዱ ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በመናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄ የማይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷቸዋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለን እና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል። ሌላው ጀሞ ነገ ይኖረናል ብላችሁ የምታስቡት ግምቱ ያስተላለፍ እስቲ ደቅ አድርጉልኝ ኮሜንት ሴክሽን ላይ ጀምአው። እኔ በቀጣይ ቪዲዮ ደግሞ ግምቱ ያስተላለፋችሁ ምን ሊሆን ይችላል የሚለውን ይዤላችሁ መማጣ ይሆናል። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ድል ከኛ ጋር ነው የምትሆነው ነገ ጀምአው። ይመቻችሁ። ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማለት ነው እኛ ወሳፕ ምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለች ላይናፕ ነው የምንሰራው ማለት ዶሚኔት ለማድረግ ብዙ ነገር አልቀየርም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀይር ነው ብዬ ነው የምገምተው አርቴታ። ባክ ላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል፣ ትደግሚዋለሽ። ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባለ ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ ሃፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት። ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም፣ ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት፣ ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው። ገባ ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሃል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት። አባቴ ምንም ቋጠር ካልቋጠር ተስፋ ላስቆርጥህ ነው። ተስፋ ላስቆርጥህ ነው። እኔ ጨርስና እዚች ጋር ከዛ ፓላስ አንተን ተረዳኛለህ። ሌላኛው የአርሰናል ደጋፊ ፓላስ ነው ዋንጫ የሚያስረክበኝ። ሮብ ተጫውተው ብቻ ወንድ ነህ። ዘሩ ምንድነው? የፍሬ ሚስጥሩ መቋጠር ካልቻለ አንዱ ለሌላው እኔ ነኝ ደራሽ ለዌስትሃምዬ እኔ ነኝ። እሱ ነው አገር ሰላም የሚያረግልኝ የሚያረጋጋልኝ። ዩናይትድዬ ዩናይትድ ዌስትሃም ዩናይትድ ያውነን እኮ አንድነን እኮ እኔ እናንተ እኮ አንድነን እኮ ግሎሪ ዌስትሃም ዩናይትድ አታሳፍረኝም። ዌስትሃምዬ እግር ኳስ ናገራ ግሎሪ ዌስትሃም ዩናይትድ። በነገራችን ላይ በዛሬው ጨዋታ ላይ የማንቸስተር ሲቲው አሰልጣኝ የሆኑት ፔፕ ጋርዲዮላ ከመዶሻዎቹ ጎን መሆናቸውን እንግዲህ አሳውቀዋል። ትላንትና ጨዋታው መጠናቀቅ ከጋዜጣዊ መግለጫ መጨረሻቸው ላይ ነው እንግዲህ ሊወጡ ሲሉ አካባቢ ከሞን ዩ አይረንስ እያሉ እንግዲህ የእጃቸውን የመዶሻዎቹን አርማ እንግዲህ እያሳዩ ጠንክሩ ብረቶቹ መዶሻዎቹ ከጎናችሁ ነን አይዞኝ እያሉ እንግዲህ ድጋፋቸው ለዌስትሃም የላኩት ማለት ነው። እናንተስ በዚህ ሀሳብ ላይ ምን አስተያየት አላችሁ? እሱም በኮሜንት ይመቻችሁ ባይ። ታይቶ የማይታወቅ የቋጠሮ ቀን ነው ዛሬ። ወይኔ ዌስትሃም ዞሬ ሴቭ ፉትቦል በቃ ሌላ ምንም ነገር አያስፈልግም እኮ በቃ ማን እንደዛም ሆኖ እኮ ማለት ነው። ኧረ ወይኔ ግን ማለት ነው ዛሬ ካሸነፈ እኔ በቃ አምደን የሚሆነው። ለምን ፓላስ መጨረሻ ላይ ያስጠላል ብዬ አልጠብቅም። በቃ ይሄ ነው ማን የሆነ ነገር ይፈጠራል ዛሬ ዝም ብለህ በቃ ጀማው ዛሬ ማለት ነው ታላቅ ሀገራዊ ቋጠሮ አለብን። ሀገራዊ ቋጠሮ አቋማ ዛሬ ምን ወግምበትና ምን ቋጠረበት ቀን ነው። ሀገራዊ ቋጠሮ ከቶተናም ውጪ መላው 18 ቲም የሚቋጠርበት ጨዋታ ነው ጀማው። ቶተናም ለራሷ ስትል ለአርሰናል ትወግማለች። መላው 18 ቲም ሀገራዊ ቋጠሮ ነው። ሀገራዊ ቋጠሮ ሁልሽም እንቋጥራለን። ዛሬ ዌስትሃም የልጅነት ክለቤ የልጅነቴ ታሳኳለ 100% አምንባለሁ 100% ማለት ነው። we did it ብለን ማታ
እንጨፍራለን ማለት ነው። ጀማ ሀገራዊ ቋጠሮ አለ። ሁላችንም ለቋጠሮ ዛሬ እንዘጋጃለን። ዋካንዳ ፎሬቨር ዌስትሃም ፎሬቨር ይላል ጀማ ይቋጠራል። ቪዲዮ ላይክ ሼር ኮፒ ሊንክ አድርጉ ለመላው ሀገራዊ ቋጠሮ ለአቋማ ጀማ ዛሬ ከዌስትሃም ጋር ጨዋታ አለብን። በጣም ከባድ ጨዋታ ማለት የአርሰናል ደጋፊዎች ለሚመቻችሁ ምናምን ይሄን ቪዲዮ 3 ጊዜ ኮፒ ሊንክ አድርጉልኝ። ትንሽ ቪዲዮ ሲወጡ አይደለም ሰሞኑና ትንሽ ላስቸግራችሁ። ዛሬ ከዌስትሃም ጋር የሞት የሽረት ጉዳይ የሆነ ጨዋታ አለብን። አሁን በዚህ አሰላለፍ ብንገባ በእንደዚህ አይነት ስኳድ ብንገባ እንደዚህ አያገባኝም። በቃ በምንም አይነት ስኳድ ገባ ሚኬል አርቴታ ከዚህ ጨዋታ ግን 3 ነጥብ ነው የምንፈልገው። በቃ ይሄ ምንም ኤክስኪዩዝ የሌለው ነገር ነው። እግዚአብሔር እኔ ይሁን አንዳንድ አልቅስ አይ ኖ ይሄንን ጨዋታ በሰፊ ጋፕ ልናሸንፍ እንደምንችል ምናምን ባይዘው በጣም እርግጠኛ ነኝ። በቃ ይሄ አሁን ያለንበት ፎርም ተጫዋቾቹ ያሉበት ፎርም ሚኬል አርቴታ ኢቭን ከደጋፊው ሁላ የሆነ አላረ አስቴት መቀበል የጀመረ ይመስለኛል። ያን ከላይናፕ ጀምሮ ቅያሮች ኤቭሪቲንግ ማለት ሚኬል አርቴታ በደንብ ተሻሽሎ የመጣ ያለፉትን 4-5 ጌም ብንመለከት ማለት ያ ነገር ሚኬል አርቴታ ላይ እምነት እንዲኖረኝ አርሰናል ይሄን ዌስትሃምን አሸንፎ በደንብ ዋንጫውን ጥንካሬ 2 ጨዋታዎችን አሸንፎ ዋንጫውን ማሸነፍ እንደሚችል ምናምን ይሰማኛል። ግን እግር ኳስ ነው የሚፈጠረው አይታወቅም እና በምንም አይነት ወይ ፈጣሪ ሚርዳን አላቀም ይሄንን ጨዋታ ማሸነፍ መቻል አለብን። በቃ እንጎዳለን። በቃ በዚህ ጨዋታ ነጥብ ምንጥድ ከሆነ እኛ ላለፉት 20 ምናምን ዓመታት ዋንጫ አላሸነፍንም እና ለዚህ ክለብ በዚህ ሰዓት ዋንጫ ማሸነፍ ለተጫዋቾቹ በዚህ ሰዓት ታሪክ መስራት እንደሆነ ንገራችሁ። ይሄንን ፕሪሚየር ሊግ ዋንጫ ካሸነፍን ሻምፒየንስ ሊግ የማሸነፍ ሜንታሊቲ ዋንጮችን አሸንፈን በጥሩ ሜንታሊቲ ነው የምንሄደውና ሻምፒየንስ ሊግ የማሸነፍ ቻንስ ይኖራል። ንገራችሁ ዴክላን ራይስ የሆነ የምተማመንበት ተጫዋች አንተ ዝሩክዶ ባንተ ፎቶ ይመጣ ቡካዮ ሳካ ስታርቦይ አኩሩን በቃ ሚኬል አርቴታ የምታረገውን ነገር በሙሉ አድርገው ዌስትሃምን አሸንፈድን ያለፉት የሚቀሩትን 3 ጨዋታዎች አሸንፈድን። እኔ ይሁና ግራ ተጋብቼ ሞራ ከሆነ በጣም ስሜታዊ ምናምን ስለሆንኩ ነው። ማርያምን ይሄንን ዋንጫ ብናጠው እኔ ማሰብ ሁላ አልፈልግም፣ ግን በየሆነ ሪጎራ ብናጠው እኔ ሰው መሆን አይመስለኝም። ቀና ብዬ መሄድ የሚችል አይመስለኝም። በቃ የሆነ እዚህ ምድር ላይ ስኖር አርሰናል መደገፍ ምናምን ጀስት ከመደገፍም ባለፈ አርሰናል ሲያሸንፍ ምናምን የኔ ደስታ እጥፍ ድርብ የሚሆነውና አርሰናል የሚሸነፍ ወይ ደግሞ ስፔሻሊ በዚህ አመት ይሄን ዋንጫ የሚያጣው ከሆነ እኔ ህይወቴ ጨለማ እንደሆነ ምናምን ነው የሚሰማኝና ታደርጓለህ አምናለሁ ደግሞ ማለት በክለባችን ተማመናለሁ፣ በአሰልጣኛችን ተማመናለሁ እና እናደርጓለን ማለት ነው። ይሄ ቪዲዮ ምናምን ውዝግብግብ ካለባችሁ አላውቅም። ማርያም በጣም ስሜታዊ ነኝ ያወራሁት። ኮፒ ሊንክ አድርጉልኝ 3 ጊዜ 4 ጊዜ አካውንቴ ከዚህ አስለቅቁልኝ ፕሊዝ ላስቸግራችሁ። አንዳንድ ጊዜ እንደዚህ ችግሮች ሲመጡ በቃ ምንም ማድረግ አልችልም። መጥቼ ማለቃቀሱ እናንተ ጋር ነው። እናንተ ኮፒ ሊንክ አድርጋችሁ ካልተገላገሉ ደግሞ ምንም አማራጭ ያለው ኦፕሽን ማለት ነው። ይመቻችሁ ማለት ነው። ከሞኒ ገነርስ እናሸንፋለን።